ወይኔ ልቤ ድው ነው ያለው። በስመ ስላሴ እንዴት አባቱ ደስ እንደሚል ደግሞ ጥቁር ሆኖ ነው የሚታየው። ብቻ ጌታ በጣም ናፍቆኝና አምሮኝ ነበር። ቤተሰቦቼ እንደዚህ የበላው ነው ስማም። እዚህ ጋር ግን ልጄ ጉድ ሆኜ ነበር ታንቃብኝ። በእናታችሁ እናንተም ተጠንቀቁ፣ እንደኔ ጉድ እንዳትሆኑ በእናታችሁ። ወይ ቤተሰቦች ዛሬ ቀን እንግዲህ ቼክ ላረግ ነው የእርግዝና ቼክአፕ። በህይወቴ በጣም ያስደስተኝ ነገር ምን እንደሆነ ታውቃላችሁ? አልትራሳውንድ። በቃ አርግዤ አልትራሳውንድ እስከማይ ድረስ በጣም ነው የምጓጓውና ያለው ሁኔታ ማየት የሆነ ልጄን ያቀፍኩ ያህል ነው የሚሰማኝና በስማ ሙለር ራሱ ፊቱ ነው የሚያበራው። ሁሌ አልትራሳውንድ ተነስቼ ወደ ቤት እስክንገባ ድረስ በሳቅ ነው የምንገባው። ሁሌ እግዚአብሔር ይመስገን ሁለት ልጆች ይሰልድና እንግዲህ ዛሬ ቀን ደግሞ ምን እንደሚመስል አብረን የምናይ ይሆናል። ቤተሰቦቼ ቀድመን ቼክ ስናደርግ ያው በጣም ጥሩ ነው። ምክንያቱም እርግዝናዬ ምን አይነት ሁኔታ ላይ እንዳለ ማወቅ ጥሩ ነው። ምክንያቱም ማድረግ ያለብን ማድረግ የሌለብኝ ነገሮች ሊኖር ስለሚችሉ በጊዜ ቼክ ማድረግ አለብኝ፣ አልትራሳውንድ ማለት ነው። እና አብረን እንውላለን። ዛሬ ቀን ውላችን እንግዲህ አሪፍ ይሆናል ብዬ ተስፋ አደርጋለሁ። እንደ ሁሌም ሳቅ በሳቅ ይሆናል ብዬ ተስፋ አደርጋለሁ። መጀመሪያ እንግዲህ የልጆቼ ቁርስ ሰርቼ ነው የምሄደው። ማለት ቁርስ በልተዋል፣ ምሳቸውን ልስራላቸው፣ ከዛ አብረን እንሄዳለን ተዘጋጅተን። እሺ ቤተሰቦች ላይክ ያደረጋችሁ ይህን ቪዲዮ በደንብ ላይክ አድርጉ። ልጄ አድርጎ ያየዋል። እስኪ አልትራሳውንድ ጊዜ ህይ ምናምን ብዬ ጋብዘዋለሁ ይሄንን ቪዲዮ። ወይኔ ወንድ ነው እንዴ? ወንድ ቤተሰቦች ወንድ ፈልጌ ነው መሰለኝ እንጃ። በቃ አላውቅም። ሴት ብትሆንም ችግር የለብኝም። ምክንያቱም እኔ በጣም ነው የምወደው ሴት ልጅ ማርያምን በጣም ምክንያቱም እህቶቼ ሴቶች ይበዛሉና እንዴት አድርጌ ላስረዳቸው? በጣም ስታድጉ ያለው ጥቅም በስመ ስላሴ ልጆቼ እንደዚህ አይነት ህይወት እንዲኖራቸው ፈልጋለሁ እና ሴቶች ቢበዙልኝ በጣም ደስ ይለኛል። በዛ ላይ ደግሞ የእናታቸው አጋዥ የሚረዱ ከአሁን በእምነቴ እኔን መረዳት ጀምራለኝ እና ለማንኛውም ወሬ አላብዛባችሁ፣ እንገናኝ በኋላ። ጤና ጣቢያ ደረስን ነው የማሂ ስራ ቦታ ላይ ደረስን ነው። በስመ አብ እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? አዲስ አበባ ላይ በቃ የ10 ደቂቃ የ15 ደቂቃ ከሆነ የቀራችሁ እዛ ከምትፈልጉት ቦታ ማለት ታክሲ የለም፣ በእግራችሁ ነው የምትሄዱትና እንዴት እንደሚያደክም። በዛ ላይ ደግሞ ፀሐዩ በቃ አንዳንዴ ፀሐዩ እስከ ልጆቿ ነው የምትወጣው። አላውቅም፣ በባስ ተጉዛችሁ ሄዳችሁ እንደገና በእግራችሁ ወይኔ እኔ ደግሞ አልችልም ነው የምላችሁ። ማለት እንዴት ገጠር ተወልጄ እንዳላደግኩ ነው መሆነውና ብቻ እንደምታይኝ ድክም ብሎኛል። በመሀል እግዚአብሔር ይስጠው ሙለር እያሳሳቀኝ ነበር። በደንብ እንትን እንድል ማለቴ ፈታ እንድል እየሞከረ ነበር፣ እየሳኩኝ ነበርና እንጂ በጣም ነው የሚከብደው። በዛ ላይ ደግሞ አቀበት ናት ወደ ማሂ ስራ ቦታ ለመግባት እንደምታዩት አቀበት ነውና በጣም እየተቸገርኩ ነው ያለውን። ገና ካሁኑ ደከምኩ። ወይኔ ሊሊ ወይኔ። የመጀመሪያ ልጄ ሳረግዝ በጣም ፈጣን ነበርኩ። ሁለተኛ ልጄ ደግሞ ያው እግዚአብሔር ይመስገን እንደመጀመሪያው ግን አይደለም። በደንብ ማለት ፈጣን አይደለሁም ግን ደካማም አይደለሁም፣ ደህና ነበርኩ። ወገቤ ግን በጣም ያመኝ ነበርና ያሁኑ ደግሞ ድካም ነው። በቃ ብዙ ሰዓት መቆም አልችልም፣ ብዙ ሰዓት መጓዝ አልችልም፣ ማውራት ራሱ ይደክመኛል ምናምን። ብቻ ምግብን በደንብ እየበላሁ አልነበረም። አሁን እንኳን እግዚአብሔር ይመስገን እያስተካከልኩ ነው ለራሴ ስል። ማሂ ጋር ተገናኘን ቤተሰቦቼ። እንግዲህ ላብራቶሪ ላይ ስለምትሰራ ደም እና ደግሞ ሽንት ምናምን እሷ ናት እንግዲህ ምርመራ የምታደርገው፣ ሁሉ ነገር እሷ ናት የምትወስድልኝና መቼም ማሂ ጋር የሄድኩበት ትልቁ ምክንያት እንደሆነ ታውቃላችሁ? መቼስ ጓደኛችሁ የሕክምና ባለሙያ ሲኖራችሁ ምን ያህል ደስ እንደሚል እንግዲህ መገመት አያቅታችሁም። እና በደስታውን ነገር በግልጽ ለማውራት እንደምታይ በቃ ዘና ብዬ ልክ እንደ ቤቴ ነው። በቃ ደስ የሚል ጊዜ ነው እያሳለፍኩ ያለሁትና ከዛ እንግዲህ ይቺ ደግሞ የምታስፈራኝ ነገር ደም የሚወስዳት ነገር የሙለር ነገር ከመሀል በቃ እኔን ለማሸማቀቅ የማያደርገው ነገር የለውም እና ወይኔ አትጣጠፊ ልጁን ቀስ አድርጊው ምናምን ይለኛል። በቃ ለማንኛውም እዚህ ጋር ይቺ ደም የሚወስዳት ነገር በስማ መርፌዋ እንዴት እንደምታስፈራኝ
እኔ ባይዜ ፎቢያ አለብኝ ታውቃላችሁ፣ የመርፌ ፎቢያ አለብኝ እና በጣም ነው የምፈራው። እንደ ህፃን ልጅ በሉኝ በቃና እና እዚህ ጋር ሁሉ ነገር ደስ የሚለው ነገር የጽንስ የመጀመሪያ ጊዜ ክትትል ስታደርጉ ሁሉ ነገር ነው ምርመራ፣ አጠቃላይ ምርመራ ነው የምታደርጉት። እንግዲህ እዚህ ጋር አልትራሳውንድ ላይ ደርሰናል ቤተሰቦቼ። ወይኔ ይሄ ነገር ወይኔ፣ እናንተም እንደኔ ነው የሚሰማችሁ አላውቅም። በቃ ተወልዶ ያቀፍኩት ያህል ነው የሚሰማኝ እና በጣም ነው የምደሰተው። ብዙ ነገር ያስደስተኝ ይሆናል። ልክ እንደዚህ ቀን ግን ምንም ነገር ሊያስደስተኝ አይችልም። በቃ የመጀመሪያ አልትራሳውንድ ቀን በጣም በቃ የምደሰትበት ቀን ነው እና ይሄ እኮ በጣም ገና ነው እና ጽንሱ በጣም ገና መጀመሪያ ወራቶች ላይ ነው እና ግን በቃ ሳየው በጣም ነው የምደሰተው ነው የምላችሁ። እና እናንተስ እንዴት አይነት ስሜት ነው የሚሰማችሁ ንገሩኝ እስኪ። ወይዘይ ሙለር ክትትል በጀመርኩበት ቀን ጀምሮ እስከ መወልድበት ድረስ እኔ ጋር ነው። የመጀመሪያ ልጄ ጋር ብቻ ነው ስወልድ ያልነበረው፣ ሁለተኛው ነበርና አሁን ደግሞ ይኖራል ወዶም ተገዶም። ክትትል ላይ ግን በእምነቴ ራሱ አብረን የጀመርነው የጨረስነው እና እዚህ ጋር ቤተሰቦቼ አንድ ምን ተባልኩ መሰላችሁ? ለማንኛውም ይሄ ሁለተኛ ቀን ነው እንግዲህ እየሰራሁላችሁ ያለሁት ይሄንን ቪዲዮና ሕክምና ላይ ምን ተባልኩ መሰላችሁ? ፈሳሽ በደንብ መውሰድ ይኖርብሻል፣ ፈሳሽ የለሽም። እንደገና ደግሞ ራስሽን መጠበቅ አለብሽ፣ ምግብ በስነ ስርዓት መብላት አለብሽ። ብቻ በጣም ነው የወቀሱኝ። ልጆች ሲወለዱ ስንት ኪሎ ናቸው ምናምን ብለው ኪሎዋቸውን ስነግራቸው በጣም ነው የደነገጡት፣ በጣም ነው የተቆጡኝ። እንግዲህ ካሁን በኋላ አስተካክላለሁ ብዬ ተስፋ አደርጋለሁ። አላቅም እኔ ለምን እንደምከሳ ራሱ አይገባኝም ያለው አሁንና እውነቴን ነው ማለት ምክንያቱም ባውቀው በጣም ደስ ይለኝ ነበር ይመስለኛል። እስኪ እናንተ ሳይንስ ያለባችሁ እህቶቼ ወይም ወንድሞቼ እንደዚህ ያከሳል እንዴ? እስኪ ንገሩኝ። እሱም ያጠራጥረኛል። ሳይንስ ሲሆን እንዴ እንደዚህ የሚያከሳኝ ብዬ በጣም እጠራጠራለሁ። ምክንያቱም ሳውዲ ያለው አንስቼ ነው መክሳት የጀመርኩት። በቃ እዛ ይሄ በሽታ ሲጀምረኝ ነው መክሳት የጀመርኩትና በእርግጥ ስወልድ ወፍራለሁ። ከዛ በኋላ እያጠባው ምናምን ደግሞ ከሳለሁ እና ብቻ ሳይንስ ሲሆን እንዴ ምክንያቱ እያልኩ እየተጠራጠርኩ ነው። እስኪ ንገሩኝ ቤተሰቦቼ። ለማንኛውም እዚህ ጋር አጌዳ አምሮኝ የሀገሬ አጌዳ ነው ያማረኝ። አዲስ አበባ አጌዳ ድርቅ ያለ ነው በጣም እና ጓደኛዬ ይዛልኝ እየመጣች ነው አላማጣ። ለእሷ እንግዲህ አጌዳ ልቀበል እየሄድኩ ነው። በስመ አብ ያስቃል አይደል? ካላማጣ ድረስ ወደ አዲስ አበባ አጌዳ ማስላክ ማለት አላውቅም። በጣም አምሮኝ ነው። ምንም ማድረግ አልችልም። እርጉዝ ስትሆኑ ማለት ነው እንደ ሕፃን ነው የሚያረጋችሁ፣ እንደ ጅልም ነው የሚያረጋችሁ። ሰው ይታዘበኛል ምናምን አትሉም። በቃ የምትፈልጉት ነገር ሁሉ ነው በቃ ያማራችሁ ነገር ለማግኘት ነው የምትሞክሩት። በዛ ላይ ደግሞ ምልክት እንዳይወጣ ልጁ ምናምን ይባላል እና ብቻ እየመጣች ነው፣ እየጠበቅናት ነው። እዚህ ጋር እንግዲህ 11 ሰዓት አካባቢ እየሆነ ነው። ዘግይተዋል በጣም ይመስለኛል። ኬላ ላይ ትንሽ እየዘገዩ ነው፣ እየቆሙ ነው መሰለኝ እስኪነጋ ምናምን ነገር እንደዛ ነው መሰል እና እንግዲህ እየጠበቅናት እዚህ አካባቢ ቦታው በዛው አጋጣሚ እናሳያችሁ ብለን ነው። እዚህ ቤተሰቦቼ ደርሳለች እና አዲስ አበባ ፌስታል እንደተከለከለ መቼም ሰምታችኋል። እና ኬሻዬ በቦርሳዬ ይዤ እንደምታይኝ በጣም እየሳኩ ነበር እና ምክንያቱም እኛ ጋር አልተለመደም ገና ምንም የማውቀው ነገር የለኝም። ብቻ ቤታችን ደረስን አጌዳችን ይዘን ቤተሰቦች እንደምታዩት የኔ አጌዳ በላል ትጠላላችሁ። አጌዳ በጣም ነው የምበላው። ባይዘው ነው የሚባለው ጉሉ ብልዓፊያ በሉ እሺ ጋይስ። ወይኔ ጉዴ እንደኔ ርጉዝ ሆናችሁ አጌዳ ካማራችሁ ግን ማለት ነው ደውሉልኝ። እውነቴን ነው ከሚላክ እቃ ጋር እልክላችኋለሁ እንዳታስቡ እሺ። ግን ያላማጣ አጌዳ አይደለም እልክላችሁ፣ የዚህ የአዲስ አበባ አጌዳ ነው። ትንሽ ደረቅ ይላል፣ ድርቅ በቃ ግን ይጥማል፣ ግን ደረቅ ነው እና እየበላው ምንር በጣም እየገረመው አበላሌ በጣም እየሳቀ ነበር በአበላሌ እና ምክንያቱም እሱም እንደኔ አይበላም። እኔ በደንብ ነው የምበላው። አጌዳ መብላት ከጀመርኩ ማቆም ራሱ ደስ አይለኝም እና ትንሽ አጌዳው ደግሞ እንደምታዩት ብዙም ለስላሳ አይደለም፣ ንፋስ መጥቶት ነው መሰለኝ። አስቡት እንጂ ማለት ሮብ ተገዝቶ ብቻ ሐሙስ ቀን ነው እኔ ጋር የደረሰው እና እኔ ደግሞ እዚህ ጋር ይድረቅ አይድረግ ምን ጉዳይ አይደለም። በቃ ስለመጣልኝ ብቻ በጣም ደስ ብሎኝ ተመስጬ እየበላው ነው። መቼም እርጉዝ ስትሆኑ ያማራችሁ ነገር ስታገኙ ሰው ራሱ ቼክ አታደርጉም ስትበሉ ማለት ነው። ሰው አየኝ አላየኝ ራሱ አትሉም እና በቃ በስነ ስርዓት አጣጥማችሁ ነው የምትበሉት።
እዚህ ግን ልጆች ወደዚህ ይላሉ ወደዛ ይላሉ። በጣም እየረበሹኝ ነበር በመሀል ብቻ እነሱ ጋር ራሱ እየተዝናና ምናምን በእምነት በዚህ መሀል ምን እንዳደረገች እንግዲህ በጣም ትገረማላችሁ። እና ይዋት ትንሽ ጠብቁ ምን እንደምታረግ ታያታላችሁ። ይቺ ልጅ መቼም አንዳንዴ የምታረገው ነገር ወይኔ ከእድሜዋ በላይ ናት። በቃ በጣም ነው የምታዝናና የምታስቀኝ እንዲህ እላለሁ ማለት ገና 2 ዓመት ከምናምን 3 ዓመቷ ራሱ አልሞላም እና ታስገርመኛለች። ስራ ሁሉ ምን ብታረግ ጥሩ ነው ቤተሰቦች እንግዲህ ይሄንን የምበላ ጌዳ በጣም በዛባትና እንግዲህ ማዳበሪያ ይዛ መታ ልትሰበስበው ነው። እስከምታዩት ራሱ ቸኩዬ ነው ቤተሰቦቼ እስከምታዩት ያልጠበቅኩትና እዚህ ጋር እጅ መታጠቢያ መጣችልኝ መጀመሪያ ላይ ማለት ነው። እንደገና ደግሞ ማዳበሪያ ይዛ መታ እየቋጠረ ነው ታያታላችሁ። ብቻ ለማንኛውም ቤተሰቦቼ ካም በኋላ እንግዲህ ራሴን መጠበቅ እንዳለብኝ ዶክተሩ ነግሮኛል። ቀጣይ ደግሞ እንግዲህ አስተካክዬ እሄዳለሁ ብዬ ተስፋ አደርጋለሁ። ቀጠሮዬ ቀን የዛ ጊዜን አወራቸዋለሁ ምን እንደተባልኩ ምናምን 1 ወር ከምናምን ነው እንግዲህ እሱን ብዙ ነገር ማስተካከል ይጠበቅብኛል። እንግዲህ አዲስ አበባ ላይ ደግሞ እርግዝና በጣም ነው የሚንከባከቡት ነው የምላችሁ። ማለት የአዲስ አበባ ሴቶች ራሳቸውን በደንብ ነው የሚጠብቁት። ልጅና እርግዝና እውነቴን ነው የምላችሁ እንዲህ ችላ ተብሎ አይደለም፣ በስነ ስርዓት ነው ሁሉ ነገር እና እስካሁን እንዴት አልመጣሽም ምናምን ብለው ራሱ ተቆጥተውኛል። እንዴት ቶሎ አልመጣሽም ምናምን እና በእርግጥ እኔ ገና ነኝ፣ የመጀመሪያ ወራቶች ላይ ነኝ። መገመት ማያቅታቸው እናንተ ይህን ያህል ወር ነው የምላቸው። የሆነ ቀን እነግራቸዋለሁ ችግር የለውም። እና ብቻ ካሁኑ ይሄ ፈሳሽ ነገር መውሰድ እየጀመርኩ ነው። ባይዘው በዚሁ አጋጣሚ አንድ ነገር ልንገራቸው። ፓፓዬ የምትወዱ እህቶቼ በእርግዝና ሰዓት ፓፓዬ ባትበሉ ይመረጣል። እንደገና አናናስ ጥሩ እንዳልሆነ ነርሶቹ ነግረውኛል። ምንድነው ጥሩ ያልሆነበት ምክንያት ስላቸው ደግሞ ምጥ በቃ በሰዓቱ እንዳይመጣ ማለት ቀድሞ እንዲመጣ ያደርጋልና ተጠንቅቂ አደራ እንዳትበይ ምናምን ብላ አስጠንቅቃኛለች። መቼም እንግዲህ እኔ ደግሞ ፓፓዬ እወዳለሁ ላለመብላት እየሞከርኩ ነው። ግዴታ ነው። ምክንያቱም ያለ ሰዓቱ ምጥ የሚያስመጣ ከሆነ ለምን አይቀርብኝም። እዚህ ጋር ቤተሰቦች በእናታችሁ በጣም ነው ያስደነገጠችኝ። እባካችሁ ተጠንቀቁ። ውይ ብስመስላሴ ተሰንቅረውባት አጌዳ እየበላኝ እውነት በጣም ነው ያስደነገጠችኝ። እንደምታዩት እንዴት እንደምትል ማለት ነው። እና በዚህ በመነጥቃት በጣም ነው የምታለቅሰው። ምን ማድረግ እንዳለብኝ አላውቅም፣ ግን ትልቅ ስለሆነ ያዘችው ካጠገቧም ስላለው ቆጣጠራታለሁ ብዬ ነው መልሼ ዝም ያልኳት እንጂ ህፃን ልጅ አጌዳ መብላት የለበትም። በእውነት በጣም ከባድ ነው እና ተጠንቀቁ ባካችሁ። ወይም ደግሞ ካጠገባችሁ አታስርቋቸው። ብቻቸው በሚሆኑበት ሰዓት አጌዳ ከበሉ እንግዲህ እንደምታዩት በትንሽ ነገር ነው ህፃናት ደግሞ የሚፈተኑት እና እግዚአብሔር ስለሚጠብቃቸው ነው እንጂ ከባድ ነው። ባይዘው ህፃን ማሳደግ በጣም ከምንም በላይ ፈታኝ ነው። ማርያም እኛም ተቆጣጥረናቸው ብቻ አይሆንም፣ ግን ከእግዚአብሔር በታች እኛ መቆጣጠር አለብን። ከአይናችን ሊሩቅ አይገባም። እንደምታያቸው ሁለቱም ህፃናት ናቸው ገና። ለማንኛውም ቅድም የነገርኳችሁ ማዳበሪያ ይኸውላችሁ ቤተሰቦች፣ እናቴ ሆዳም ናት። በማዳበሪያ ነው የበላችሁ የሚነሳው፣ ካልሆነ እጅ መታጠቢያ አይበቃውም ብላ እንግዲህ ማዳበሪያ ይዛ እየሰበሰበኝ ነው። እና በስመ አብ ምን አይነት ልጅ ናት አላውቅም። ብቻ በእምነት እዩልኝ እግዚአብሔርን። እኔ መቼም እንደዚህ አድርጊ ብያት አይደለም፣ እራሷ ናት እጅ መታጠቢያ በጣም ሞላባት። ምን ታርግ። ለማንኛውም ላይክ ካላረጋችሁ እስካሁን ድረስ ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ እንግዲህ በእምነቴ ሰብስባልናለች። እዚህ ጋር ቆሻሻ እያጸዳይ ባይዘወይ ቤት የሆነ ውሃ ካፈሰሰኝ ወይ ምግብ ከጣለኝ ምናምን ማንሳት፣ እንደገና ስትራሿን ተመወልወል ጀምራለች። በቃ እግዚአብሔር ይመስገን። ሴት ልጅ ስትወልድ መቼም ታድላችሁ ነው ማለት ቶሎ ነው ፍጥንጥንጥን የሆነ ደስ የሚል ነገር አለው እና የቤቱ ድምቀት ናት። በእምነቴ ያው ታውቃታላችሁ እናንተ እንኳን ከኔ አልፋ ለእናንተ ራሱ ምን ያህል ተወዳጅ እንደሆነች ታውቃላችሁ። እና ምትገርም ልጅ ናት በጣም እግዚአብሔር እስከ መጨረሻ ድረስ ያርግላት። እንግዲህ አላቅም አንዳንዴ በልጅነታችን እንደዚህ ፈጣን ስንሆን ስናድግ ፈዘዝ ያልን እንሆናለን ምናምን ይባላል እና ቀጣይ ደግሞ እንግዲህ የሚያምረኝ ነገር ሲኖር
አሳያቸዋለሁ ቤተሰቦቼ። እየሰራውም እየበላውም ካምባላ እርግዝናዬ ምን ላይ እንደደረሰ ነግራችኋለሁ። ማለቴ ምን እንደተዋልኩ ቀጣይ ክትትሌ ላይ ምን አስተካከልኩ ምናምን እሱን ሁሉ ነገርም ነግራችኋለሁ ቤተሰቦቼ። እንግዲህ ኪሎ መጨመር አለብኝ ግዴታ፣ ምግብን በስነ ስርዓት መብላት አለብኝ። ካምባላ ቦሚት እያቆመልኝ ስለሆነ ብቻ በጣም ያስጠላ ጊዜ ነው ያሳለፍኩት። ካሁን በኋላ እንኳን አሪፍ ይሆናል ብዬ ተስፋ አደርጋለሁ። እኔ የእርግዝና የመጀመሪያ ወራቶች በጣም ይከብዱኛል፣ በጣም። እናንተ ጋርስ እንዴት ነው? በእናታችሁ ለነገሩ ሁሉም ሰው ጋር ይለያያል መሰለኝ እና እኔ በጣም ብዙ ነገር ነው የሚጠላው፣ ብዙ ነገር። ለማንኛውም ቪዲዮ እስከ መጨረሻ ስላያችሁ አመሰግናለሁ። ባይ